ሰላም ጤና ይስጥልኝ የማለዳ ግሎባል ቤተሰቦች የምሽት መረጃዎቻችንን ማስደመጥ ጀመርን። በቅድሚያም ዋና ዋና ዜናዎቹን እናድርስ። ህወሓት ለከፍተኛ ወታደራዊ አዛዦቹና የፖለቲካ ባለስልጣናቱ ከጎረቤት ሀገራት ፓስፖርት እንዲዘጋጅላቸው ጥያቄ አቅርቧል ተባለ። ከዚህም ጋር ተያይዞ ለጦርነት ከፍተኛ ዝግጅት እያደረገ መሆኑ ሲገለጽ፣ ትላንት ምሽት ከአቢያዲ 3 ተሽከርካሪዎች የአየር መከላከያ መድፎችን ጭነው ወደ ሽሬ ሲጓዙ ታይተዋል። የኢትዮጵያ መንግስትም ከፍተኛ የጦርነት ዝግጅት እያደረገ እንደሆነ የሚያሳዩ የጦር መሳሪያ ጭነት በረራዎች አድርጓል ተብሏል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ አክሱም ከተማን ቅዱስ ከተማ ብሎ መሰየሙንና ይህንኑ የሚያሳዩ ህጎችን እያወጣ መሆኑን አስታወቀ። የአሜሪካው የስለላ ተቋም ሲአይኤ ዛሬ አንድ አስደንጋጭ ሪፖርት አውጥቷል። የሲአይኤ ሪፖርት እንደሚያሳየው ኢራን በአሜሪካና እስራኤል ለሳምንታት የቆየ ድብደባ ቢፈጸምባትም አሁንም ከፍተኛ የባላስቲክ ሚሳኤል አቅም እንዳላት ገልጿል። በዚህም ኢራን የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢኮኖሚያዊ ጫና ለማሳደርና ስምምነት ላይ እንድትደርስ ለማስገደድ ሲል የጣለውን የባህር ጉዞ እገዳን ተጨማሪ 3 ወይም 4 ወራት መቋቋም እንደምትችል ደምድሟል። የማለዳ ግሎባል ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን መጫንና ሐሳብ አስተያየታችሁን በኮሜንት ማስፈራት ዘንጉ። ዝርዝሩን እናድምጠው። ህወሓት ለከፍተኛ ወታደራዊ አዛዦቹና የፖለቲካ ባለስልጣናቱ ከጎረቤት ሀገራት ፓስፖርት እንዲዘጋጅላቸው ጥያቄ አቅርቧል ተባለ። ከነዚህም መካከል የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና ሌሎች ከፍተኛ አመራሮች ይገኙበታል ተብሏል። ይህ እርምጃ ህወሓት ለጦርነት ከፍተኛ ዝግጅት እያደረገ እንደሆነና ጦርነቱንም ቀጠናዊ ለማድረግ ያለውን ፍላጎት ያሳያል ተብሏል። በሌላ በኩል በህወሓት የጦር መሳሪያ እንቅስቃሴዎችን በቆላ ተንቤን አካባቢ በተለያዩ ቦታዎች ተደብቀው የነበሩ የጦር መሳሪያዎች እየወጡ ወደ ሽሬ ቀጠና እየተጓጓዙ ነው ተብሏል። ትናንት ምሽት ከአቢያዲ 3 ተሽከርካሪ የአየር መከላከያ መድፎችን ጭነው ወደ ሽሬ ሲጓዙ ታይተዋል። ከመቀሌ በስተደቡብ ያሉ የኮማንዶ ክፍሎችም ወደ ግንባሩ እየተዛወሩ ነው ተብሏል። ይህ የሚያሳየው ህወሓት ለሰሜን ኢትዮጵያ ሰፊ ወታደራዊ ዝግጅት እያደረገ መሆኑን ነው። የኢትዮጵያ መንግስትም ጦርነቱ አይቀሬ መሆኑን የሚያመላክቱ ተግባራቶችን እየፈጸመ መሆኑ ተመላክቷል። ባለፉት 5 ቀናት ብቻ ከዩናይትድ አረብ ኤምሬትስ ባህር ዳርና ደብረ ዘይት 7 የካርጎ አውሮፕላኖች የጦር መሳሪያ አራክፈዋል ተብሏል። ኤምሬት በተጨማሪም በጦርነቱ አጋር ወደ ሆኑት ወደ ሶማሌላንድ ቦሳሶ እንዲሁም ወደ ቻድ 7 የካርጎ አውሮፕላን የጦር መሳሪያ አራክፋለች ተብሏል። በተመሳሳይ ጊዜ ቱርክ ወደ ሞቃዲሾ እንዲሁም ግብጽ ወደ ፖርት ሱዳን የጦር መሳሪያ አጓጉዘዋል። ይህ ያላኑ በአፍሪካ ቀንድ ለሚያደርጉት ጦርነት ዝግጅት ነው። ከዚህ ጦርነት ውስጥ ደግሞ የኢትዮጵያ መንግስት ዋነኛ ተዋናይ ነው ተብሏል። ዛሬ ጠዋትም የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 0100 ከአዲስ አበባ ወደ መቀሌ ሊያርፍ ሲዘጋጅ የአየር ማረፊያ ሳያርፍ ወደ አዲስ አበባ እንዲመለስ ተደርጓል። ምንም እንኳን አየር መንገዱ በቴክኒክ ችግር ነው ቢልም ከዚህ ቀደም የኢትዮጵያ አየር ኃይል ተዋጊ ጀቶች በመቀሌ ሰማይ ላይ በረራ እያደረጉ መሆናቸው ተስተውሏል። በተጨማሪም ህወሓት አሉላ አባ ነጋ አየር ማረፊያን በታጣቂዎቼ ይጠበቃል ብሎ መወሰኑ ይታወቃል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ የጥንታዊቷ አክሱም መጠሪያ ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑን አስታወቀ። ቤተክርስቲያኗ ይህንን ውሳኔ ተከትሎ በከተማዋ እንደ መጠጥና ጫት ሽያጭ ያሉ ተግባራት ላይ ክልከላ እንዲጣል እንደምትፈልግ እንዲሁም የቅድስና ምልክት ሆና እንድትታይ የሚያደርጉ ህጎችን እያወጣች መሆኑን ገልጻለች። ውሳኔው ይፋ ከተደረገበት ሚያዝያ 28 2018 ዓ.ም አንስቶ ከተማዋ በአጠቃላይ ቅድስት ተብላ እንደምትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለቢቢሲ ተናግረዋል። አክሱም ከዚህ ቀደም ያላት ክብር እንዳለ ሆኖ በጠቅላላው ቅድስት ከተማ እንድትባል የሚያስችል ጥናት ቀርቦ ውሳኔው እንደተላለፈ ገልጸዋል። አክሱም ከተማ ቅድስት ከተማ በሚል በተለምዶ ትጠራ እንደነበር ጠቅሰው የአሁኑ ውሳኔ መጠሪያዋ ህጋዊ እንደሚያደርገው አስረድተዋል። አክሱም ህገ ልቦና፣ ህገ ኦሪት፣ ህገ ወንጌልን ጠብቃ የኖረች የረዥም ዓመት የክርስትና ደሴት ስለሆነች ቅድስት መሆኗን ብፁዕ አቡነ አረጋዊ አስረድተዋል። የትግራይ ጦርነትን ተከትሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለዩት አባቶች የተመሰረተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ እንደተናገሩት አክሱም በአጠቃላይ ቅድስት ከተማ እንድትባል በመወሰኑ ምክንያት መጠጥና ጫትን የመሳሰሉ ላይ ሙሉ በሙሉ ክልከላ ለመጣል ከሚመለከታቸው አካል ጋር ንግግር እያደረግን ነው ብለዋል። ለሆቴሎችም ስርዓት የሚወጣበት ህግ እያወጣን ነው። ከተማይቱ ቅድስት ከተባለች የቅድስና ስራ ሊሰራ ይገባል። ጠቅላላ ከተማዋ የቅድስና ምልክት ሆና እንድትታይ የሚያደርጉ ህጎችን እያወጣን ነው ብለዋል። የአሜሪካው የስለላ ተቋም ሲአይኤ ዛሬ አንድ አስደንጋጭ ሪፖርት አውጥቷል። የሲአይኤ ሪፖርት እንዳመላከተው ኢራን የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢኮኖሚያዊ ጫና ለማሳደርና ስምምነት ላይ እንድትደርስ ለማስገደድ በሚል የጣለውን የባህር ጉዞ እገዳን ለተጨማሪ 3 ወይም 4 ወራት መቋቋም እንደምትችል ደምድሟል። የአሜሪካው ጋዜጣ ዋሽንግተን ፖስት እና የዜና ወኪሉ ሮይተርስ ያወጡት ዘገባ እንደሚያሳየው የሲአይኤ ግምገማ ሰነድ ለዋይት ሃውስ የቀረበው በዚህ ሳምንት ነው። ይህ ድምዳሜ ላይ መደረሱ በነዋሪዎች ዘንድ ከፍተኛ ድጋፍ የሌለውን ጦርነት ለመቋጨት እየሞከረች ያለችው አሜሪካ ኢራን ላይ ያላት ተጽዕኖ የመፍጠር አቅም ውስን መሆኑን እንደሚያመላክት ሮይተርስ ያነጋገራቸው አንድ ምንጭ ተናግረዋል።
ኢራን አሁንም 70% የሚሳኤል ክምችቷን እንደያዘች መሆኑም ተገልጿል። በተጨማሪም የሲአይኤ ሪፖርት እንደሚያሳየው ኢራን በአሜሪካና እስራኤል ለሳምንታት የቆየ ድብደባ ቢፈጸምባትም አሁንም ከፍተኛ የባላስቲክ ሚሳኤል አቅም እንዳላት ገልጿል። ኢራን ከጦርነቱ በፊት ከነበሯት ተንቀሳቃሽ ሚሳኤል ማስወንጨፊያዎች ውስጥ 75 በመቶን እንዲሁም ከሚሳኤል ክምችቷ 70 በመቶን አሁንም እንደያዘች ተገልጿል። ጋዜጣው ያነጋገራቸው አንድ ባለስልጣን የኢራን መንግስት ምድር ስር ያሉ የመሳሪያ ማከማቻዎችን መልሶ መክፈት መቻሉና የተጎዱ ሚሳኤሎችን መጠገኑን ገልጸዋል። ጦርነቱ ከመጀመሩ በፊት ለመጠናቀቅ ተቃርበው የነበሩ አዳዲስ ሚሳኤሎችን ጭምር እየገጣጠሙ መሆኑን የሚያሳዩ ማስረጃዎች መኖራቸውን ተናግረዋል። ለሮይተርስ ምላሽ የሰጡ አንድ ከፍተኛ የስለላ ባለስልጣን ግን የሲአይኤ ሪፖርት አሳይቷል የተባለውን ድምዳሜ ሐሰት ሲሉ አጣጥለውታል። ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለውን እገዳ ንግድን በማቋረጥ ገቢን በማውደምና ስርዓታዊ የኢኮኖሚ ውድቀትን በማፋጠን ኢራን ላይ እውነተኛና እየተደራረበ የሚሄድ ጉዳት እያደረሰ ነው ብለዋል። በሌላ በኩል የአሜሪካ ባህር ኃይል 2 የኢራን ታንከሮችን መምታቱን ገልጿል። በትላንትናው ዕለት የአሜሪካ ባህር ኃይል በሆርሙዝ የባህር ወሽመጥ በኢራን መርከቦች ላይ የጣለችውን እገዳ ጥሰው ለማለፍ የሞከሩ 2 ነዳጅ ጫኝ መርከቦችን መምታቱን አስታውቋል። የአሜሪካ ማዕከላዊ እዝ ሴንትኮም እንዳለው የባህር ኃይል ተዋጊ አውሮፕላንን በመጠቀም በመርከቦቹ ላይ በተወሰደው እርምጃ መርከቦቹ ወደ ኢራን እንዳይመለሱ ተደርገዋል ብሏል። የአሜሪካ ሰራዊት ማዕከላዊ እዝ ጥቃቱ ሲፈጸም የሚያሳዩ ቪዲዮዎችን አያይዞ አጋርቷል። የኢራን ጦር የአሜሪካንን ጥቃት የተኩስ አቁም ስምምነት መጣስ ነው ሲል ከሷል። ከዚሁ ጋር በተያያዘ ፕሬዚዳንት ዶናልድ ትራምፕ የንግድ መርከቦች በሆርሙዝ ወሽመጥ በኩል በሰላም እንዲጓዙ ለማድረግ ያለመውን ፕሮጀክት ፍሪደም ኦፕሬሽን ወደ ፕሮጀክት ፍሪደም ፕላስ ማሻሻል እንደሚችሉ ማስጠንቀቂያ ሰጥተዋል። ፕሮጀክት ፍሪደም መጀመሪያ ላይ ሳውዲ አረቢያ አየር ክልሏን እንዲጠቀሙ እምቢ ማለቷን ምክንያት በማድረግ እንዲታገድ ተደርጎ ነበር። ትራምፕ እንዳሉት ከኢራን ጋር የሰላም ድርድር ካልተሳካና የሆርሙዝ ወሽመጥ ካልተከፈተ ፕሮጀክት ፍሪደም ፕላስ የሚል የተሻሻለ የጦር ኦፕሬሽን እንደሚጀምሩ አስጠንቅቀዋል። ሁሉም ነገር ካልተፈረመና ካልተስተካከለ ሌላ መንገድ እንጠቀማለን ሲሉ ትራምፕ ለጋዜጠኞች አስረድተዋል። የዚህ የሰላም ድርድር ዋና ዋና ነጥቦች በአንድ ገጽ ማስታወሻ ውስጥ ተካተዋል። በአክሲዮስ ዘገባ መሰረት ዋይት ሃውስ ጦርነቱን ለማቆም ከኢራን ጋር ወደ መግባባት መቃረቡ ተገልጿል። ሮይተርስ ባቀረበው ዘገባ በዚህ ጉዳይ ላይ አሜሪካና ኢራን ለስምምነት ተቃርበዋል ብሏል። የቢቢሲ የደህንነት ዘጋቢ ፍራንክ ጋርድነር እንደገለጹት በዚህ የአንድ ገጽ ማስታወሻ ዋና ነጥቦች ጦርነቱን ማቆም፣ ለ30 ቀናት የድርድር ጊዜ ማቋቋምና ውይይቶችን ደግሞ በኢስላማባድ ወይም በጄኔቫ እንደሚካሄዱ ይጠቅሳል። ዋሽንግተን ፖስት እንደዘገበው ማስታወሻው 14 ነጥብ ሐሳብ ይዟል። በጄሩሳሌም ፖስት ዘገባ መሰረት በዚህ ማስታወሻ ውስጥ ሁለቱ ሀገራት በሆርሙዝ ወሽመጥ ላይ የነበራቸውን እገዳ እንዲያነሱና እንዲሁም አሜሪካ ማዕቀብ እንድታነሳና ኢራን ለ15 ዓመታት የዩራኒየም ማበልጸግ ሐሳቧን እንዲታገድ ይጠይቃል። ይሁን እንጂ ኢራን ማስታወሻውን ሙሉ በሙሉ ለማጥናት ጊዜ እንደምትፈልግ ተናግራለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ እንዳሉት አሜሪካ ላቀረበችው ሐሳብ ምላሻችንን እየገመገምን ነው፣ ምላሻቸውንም በፓኪስታን በኩል እንደሚያስተላልፉ ተናግረዋል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን መጫናት ዘንጉ። ቸርን ሰንብት።